አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም መጣችሁ። እንደገና ድጋሚ አማርኛ በእንግሊዘኛ ትምህርት ይዤላችሁ መጥቻለሁ ማለት ነው። ለዚህ ዩቲዩብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ የዩቲዩብ ቤተሰብና አባል የሆኑ እንዲሁም የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ማለት ነው ቴሌግራም፣ ኢሞ፣ ዋትሳፕ ሪከርድ ማድረግና መደወል ትችላላችሁ። እንዲሁም ቀጣይ ቅዳሜና እሁድ የነጻ ትምህርት የምንጀምር ይሆናል። የነጻ ትምህርቱ ቅዳሜና እሁድ ከምሽቱ 4 ሰዓት እስከ 5 ሰዓት ማለት ነው። ያን መማር ትፈልጉ ልጆች ቴሌግራም ላይ ብቻ ነው የምታናግሩኝ ማለት ነው። ቴሌግራም ብቻ ታናግሩኝና እዛ የምንጀምር ይሆናል ማለት ነው። እናንተም ራሳችሁን ገምግሙበት። ይህን ቪዲዮ እስከ መጨረሻው በማየት ራሳችሁን ገምግሙበት ማለት ነው። እስከ መጨረሻው ካያችሁት እውነትም የትምህርቱ ፍላጎት አላችሁ ወይ ደግሞ አለ ብላችሁ ለራሳችሁ መናገር ትችላላችሁ ማለት ነው። ካልሆነ መሀል ላይም ታቋርጡ ከሆነ እናንተ የዚህን ያክል አይደለም ፍላጎታችሁ ደረጃው በምትቆዩበት መጠን ነው ማለት ነው። ቀጥታ ወደ ትምህርቱ የምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩ ማለት ነው። እሺ መጀመሪያ ከላይ የምናየው ዘዙ ፊደል ነው። እናንብበው። ዘ ዙ ዚ ዛ ዜ ዝ ዞ። አሁን ለዘዙ የሚወከለው እንግሊዘኛ ዜድ ነው። ዜድ ነው ማወቅ ያለብን። ለዘዙ ዜድ ነው። ከዛ በኋላ ነው አናባቢዎች የሚመጡት ማለት ነው። እሺ ይሄን ካየን እስቲ አብረን አንበባቸው። ዘ ዜድ ኢ፣ ዙ ዜድ ዩ፣ ዚ ዚ ዜድ አይ፣ ዛ ዜድ ኤ፣ ዜ ዜድ አይ ኢ፣ ዝ ዜድ፣ ዞ ዜድ ኦ። ዜድ ኦ። ከዘዙ ቀጥሎ ማና እንደዚህ ዠ አለ። እናንብበው። ዠ ዡ ዢ ዣ ዤ ዥ ዦ። ዠዡን ደግሞ ስናነበው አብሮት ያለው ፊደል ማን ነው ማለት ነው? አብሮት ያለው ፊደል ዜድ እና ኤች ነው። ከዜድ ቀጥሎ ኤች መኖር አለበት ግዴታ ማለት ነው። ከዜድ ቀጥሎ ኤች ሲኖር ያነ ፊደል ዠዡ ይባላል ማለት ነው። ዠ ዜድ ኤች ኢ፣ ዡ ዜድ ኤች ዩ፣ ዢ ዜድ ኤች አይ፣ ዣ ዜድ ኤች ኤ፣ ዤ ዜድ ኤች አይ ኢ፣ ዥ ዜድ ኤች፣ ዦ ዜድ ኤች ኦ። ዜድ ኤች ኦ ማለት ነው። እሺ ያን ካየነ አሁን ደግሞ ወደ የዩ እንመጣለን። ወደ የዩ ስንመጣ የ ዩ ይ ያ ዬ ይ ዮ ዮ። አሁን የ ስንል ለየዩ ዋይ ነው የምንጠቀም። ሁል ጊዜ ዋይ ነው የምንጠቀም። አብረን እንበለው። የ ዋይ ኢ፣ ዩ ዋይ ዩ፣ ይ ዋይ አይ፣ ያ ዋይ ኤ፣ ዬ ዋይ አይ ኢ፣ ይ ዋይ ዮ ዋይ ኦ። ዋይ ኦ። ወደ ቀጣይ ክፍል ከመሄዳችን በፊት ላይክ ያላረጋችሁ ካላችሁ ላይክ አድርጉት። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉት ማለት ነው። እሺ ወደ ቀጣይ ስንመጣ ደግሞ ከዚህ ያለው ኸ ወ እና አ ፊደል ናቸው። እነዚህም ወሳኝ ስለሆኑ እናያቸዋለን ማለት ነው። እንደምታዩት እቺ የአማርኛ ፊደል ሀ ብላ ነው የምትጀምረው። ሀ ሀ ሁ ሂ ሃ ሄ ህ ሆ። የመጀመሪያው ብቻ ሀ ትባላለች። እቺ ሀ ሁ የምትባለው ፊደል ኬና ኤች አብረዋት ሊኖሩ ይገባል። ሀ ሁ ከሆነች ኬና ኤች አብረዋት ሊኖሩ ይገባል ማለት ነው። ከሁሉ ለየት የሚያደርጋት እቺ ናት። አሁን ሀ ስንል ኬኤች ኢ፣ ሁ ስንል ኬኤች ዩ፣ ሂ ስንል ኬኤች አይ፣ ሃ ስንል ኬኤች ኤ፣ ሄ ስንል ኬኤች አይ ኢ፣ ህ ስንል ኬኤች፣ ሆ ደግሞ
ኬኤች ኦ ኬኤች ኦ። እሺ ይህን ካየነ ወደ ወው ደግሞ እንምጣ። ወ ው ዊ ዋ ዌ ው ዎ። ለወው ደግሞ የሚያገለግለው ዳብሊው ነው። እንደምታዩት ለወው ዳብሊው ነው የሚያገለግለው። ስናነበው ወ ዳብሊው ኢ ው ዳብሊው ዩ ዊ ዳብሊው አይ ዋ ዳብሊው ኤ ዌ ዳብሊው አይ ኢ ው ዳብሊው ዎ ዳብሊው ኦ ዳብሊው ኦ ይሆናል ማለት ነው። ወደ ቀጣዩ ስንመጣ አኡ አለ እዚህ ጋር ክቧ አይኗ አም ትባለው ማለት ነው። አ ኡ ኢ አ ኤ እ ኦ። ለአኡ ደግሞ አናባቢዎች ራሳቸው ብቻ ነው የሚያገለግሉት። ያው አ ለምትባለው ኤ ናት። ኡ ደግሞ ለኡ ደግሞ ዩ፣ ኢ ለምትባለው አይ፣ አ ለምትባለው ኤ። አራተኛው ኤ እና የመጀመሪያው ኤ አ ተመሳሳይ ስለሆነ ነው ኤ ኤ የሆነው። ኤ ለምትባለው አይ እና ኢ፣ እ ደግሞ ኢ፣ ለኦ ደግሞ ኦ ይሆናል ማለት ነው። ውድ የጥናት ተከታታዮቻችን የዛሬ ቪዲዮ ይህን ይመስል ነበረ። ግልጽ ያልሆነላችሁ ካላችሁ በልዩ ክትትል የኦንላይን ትምህርት በግልም ሆነ በግሩፕ እንሰጣለን። ወይ ደግሞ ቅዳሜና እሁድ ከምሽቱ 4 ሰዓት እስከ 5 ሰዓት መማር የምትችሉ ልጆች በቴሌግራም ላይ የሚመጡ ብቻ ትምህርት አዘጋጅተናል ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።